ዛሬ 60 ዓመት የሞላው ዋንግ ቹዋንፍ ከተራ የገበሬ ቤተሰብ ነው የተወለደው። እንደምንም ታግሎ በብረታ ብረት ቁሶች የኬሚስትሪ ሳይንስ በፈረንጆቹ በ1987 ተመረቀ። በዲግሪ ላይ ደግሞ በ1990 ማስተርስም አከለበት። በዚህ ጊዜ ዋና ጥናቱ ሁሉ በባትሪ ስራ ላይ ያተኮረ ሆኖም ነበር። ዋንግ ህልመኛ ነበር። እንደምንም ተፋልጦና ታግሎ በጊዜው እያበበ ባለው የቻይና ኢንዱስትሪ ዘርፍ ውስጥ የራሱን ስራ ይዞ የመሰማራትና ተጽዕኖ የመፍጠር ከፍተኛ ፍላጎትም ነበረው። ስለሆነም ካክስቱ ልጅ $40,000 ተበድሮ በቻይና የኢንዱስትሪና የቴክኖሎጂ ከተማ በሸንዘን የራሱን ወርክሾፕ በ1995 ከፈተ። ልክ መለስተኛ ጋራዥ በሚመስል ወርክሾፕ ውስጥ ባትሪ ማምረት ስራንም ተያያዘው። ዘመኑ የሞባይል ስልክ አብዮት የተቀጣጠለበት ዘመን መሆኑም ለዋንግ ጠቅሞታል። ሸንዘን ከተማ በዛን ዘመን ግዙፍ ይባሉ የነበሩት ኖኪያ፣ ሞቶሮላ፣ ፊሊፕስ፣ ሶኒን የመሳሰሉ የኤሌክትሮኒክስ አምራቾች የከተሙባት ከተማም ነበረች። በኤሌክትሪክ ቻርጅ እየተሞላ የሚሰራ ባትሪ ማምረት ተፈላጊ መሆኑን ያስተዋለው ዋንግ በዚህ ረገድ የተሻለ ምርት ለማቅረብ መታገሉንም ቀጠለ። በሂደት የግዙፎቹ ሞባይል አምራቾች የኖኪያና ሞቶሮላ ዋና ባትሪ አቅራቢም ለመሆን ቻለ። የዋንግ BYD ባትሪ አምራች ቀስ በቀስ በመላው ዓለም በባትሪ ምርቶቹም እየታወቀ ሄደ። በ7 ዓመት ጊዜ ውስጥ የዓለማችንን ግዙፍ የባትሪ አምራች ኩባንያ ወደ መሆንም ራሱን አሸጋገረ። ይህን ጊዜ ነበር ዋንግ BYD ከባትሪ ጎን ለጎን የራሱ የኤሌክትሪክ ማምረቻ ድርጅት ሊኖረው ይገባል ብሎም የወሰነው። አንድ የከሰረ የመንግስት መኪና ፋብሪካን በጨረታ ገዝቶ በዛ ቦታ ላይም የBYD መኪና ማምረቻን መገንባት ተያዘው። በዚህን ወቅት ግን ዋንግ ከባድ ፈተና ተደቀነበት። ያን ጊዜ ኤሌክትሪክ መኪና ማምረትም ከባድ ተደርጎ ነበር የሚታሰበው። በዚህ ከፍተኛ መዋለ ንዋይ ቴክኖሎጂና ዕውቀት ይጠይቃል በሚባል ኢንዱስትሪ ውስጥ ዋንግ ገብቶ ይሳካለታል የሚል እምነት ማንም አልነበረውም። ሌላው ቀርቶ አብረውት የሚሰሩ ሸሪኮቹ ጭምር እምነት ሊጥሉበት ስላልቻሉት ተቃውመውት እንዲሁም ድጋፍንም ነፈጉት። በ2003 ዋንግ ወደ ኤሌክትሪክ መኪና ማምረት ሲገባ የBYD ድርጅት የአክሲዮን ገበያ በከባዱ ኪሳራን አስተናገደ። በ2 ቀናት ልዩነትም ወደ 2.7 ቢሊዮን የሆንግ ኮንግ ዶላር ኪሳራ የBYD አክሲዮን ገበያ አጋጠመው። ይህንን ተከትሎ ትልቁ የቻይና የቢዝነስ ጋዜጣ ሲዘግብ አንድ ባትሪ አምራች ማንም በማይደፍረውና ትልቅ ሀብት በሚጠይቀው የኤሌክትሪክ መኪና ማምረት ዘርፍ ካልገባው ብሎ ከሰረ ሲልም ተቸው። በጊዜው የሚወጡ የቢዝነስ ዘገባዎች ሁሉ መንጃ ፍቃድ ሳይኖረው የኤሌክትሪክ መኪና ካላመረትኩ የሚል ሰው የገጠመው ትራጀዲ በማለትም ነበር በዋንግ ላይ ተሳለቁበት። ቤተሰቦቹና ዘመዶቹ ሁሉ ውሳኔውን በተጠራጠሩበት በዚህ ከባድ ወቅት ግን እርሱ የኤሌክትሪክ መኪና ዓለምን የሚመራበት ወቅት ደርሷል ብሎ በጀመረው መስመር ተግቶ መስራትን ቀጠለ። እነሆ በ15 ዓመታት ልዩነትም BYD የኤሌክትሪክ መኪናዎች ከአዲስ አበባ እስከ ቻይና መላውን ዓለም ተቆጣጥረውታል። ውድ ቤተሰቦቻችን በክፍል 1 የጀመርነውን የBYD ስኬት ታሪክ ዛሬም ሁለተኛውን ክፍል እናካፍላችኋለን። አብራችሁን ዝለቁ። ዋንግ ወደ ኤሌክትሪክ መኪና ማምረት ሲገባ አንድ አቋም ነበረው። የመጪው ዘመን የመኪና ኢንዱስትሪ ወሳኝ ቴክኖሎጂ ሞተሩ ሳይሆን ባትሪ ወደ መሆን ይሸጋገራል በማለት ነው አቋሙን ያሳወቀው። በእርሱ ግምት በ15 ዓመታት ውስጥ ሙሉ ለሙሉ በኤሌክትሪክ ኃይል የሚሰራ መኪና መስራት እንደሚችል እርግጠኛም ነበረ። ይህ እስኪሆን ድረስ ግን ማንም ቢሆን ቢሰድበኝም ሆነ ቢተቸኝ እችለዋለሁ የሚል የማይናወጽ አቋም ላይም ደረሰ። በእነዚህ 15 ዓመታት ዋንግ ብዙ ተተችቷል። ህልሙን ለመኖር በሞከረ በሚዲያው ተወርፏል።
በርካቶች የትም አትደርስም ብለው ተስፋ ሊያስቆርጡትም ሞክረዋል። ነገር ግን ዋንግ በዚህ ሁሉ አልተበገረም። በእነዚህ ዓመታት አንድ ኤለን መስክ የተባለ ቢሊዮነር ሁሉ በቴሌቪዥን መስኮት ወጥቶ ተሳልቆበታል። ቴስላ የተባለ የኤሌክትሪክ መኪና አምራች እየገነባ ያለው ኤለን መስክ ስለ BYD መኪኖች ሲጠየቅም ከት ብሎ ነበር የሳቀው። መኪናዎቻቸውን አይታችኋል በማለት በለበጣ የሳቀውን ሳቅ ህልሙን ለማሳካት ለሚታገለው ለዋንግ ቅስም ሰባሪ በሆነ ነበር። ዋንግ ዓላማ መርሰው ነበረ። ሁሉንም እንቅስቃሴውን በስትራቴጂክ እቅድ የሚመራ ሰው ነበር። በዚህም መነሻነት 3 ቁልፍ መሰረታዊ ትልሞችን አውጥቶም መተግበር ቀጠለ። ውሳኔ 1 BYD በማንም ላይ የማይተማመንና በማንም ላይ ጥገኛ ያልሆነ ድርጅት ሊሆን ይገባል የሚለውም ነበር። ቴስላ የኤሌክትሪክ መኪና አምራች ከፓናሶኒክ ድርጅት ነበር ባትሪ የሚገዛው። ቮልክስዋገንም ቢሆን ከሌሎች አምራቾች ነበር የሚሸምተው። ሁሉንም ቁሳቁስ ሙሉ ለሙሉ በራሳቸው የሚያመርቱ ድርጅቶች በዓለም ደረጃ አልነበሩም። የኤሌክትሪክ ቁሳቁስ ሞተር፣ ቺፕስ፣ ሴሚኮንዳክተር ወይም መስታወት ጭምር ከሌላ አምራች እየገዙ የሚገጣጥሙ ፋብሪካዎች በሞሉበት ዓለም BYD ግን የማንንም ምርት ጥገኛ አልሆንም ብሎ ነበር ወደ ስራ የገባው። በ21 በኮሮና ወረርሽኝ መዘዝ የቺፕስ ምርት ከዓለም ገበያ ተቋረጠ። በዚህ የተነሳ ብዙ የቺፕስ ግብዓት የሚጠቀሙ ኢንዱስትሪዎችና መኪና አምራቾች ጭምር ተጎዱ። ከዚህ አጋጣሚ BYD ቀድሞ የወሰደው አቋም ምን ያክል አዋጭ መንገድ እንደሆነም ታይቷል። BYD ሌላው ቀርቶ የባትሪ ግብዓት የሆነው ሊቲየም ማዕድንን ራሱ ነበር ከቲቤትና ከደቡብ አሜሪካ ሀገራት በቀጥታ የሚገዛው። BYD የሆነ ምርት ወይም ገበያ በመስተጓጎሉ ሊደርስበት የሚችልን ኪሳራም በእጅጉ ቀንሷል። ሁለተኛው የBYD ቁልፍ ውሳኔ ለደንበኞቹ አማራጭ ያለውን ምርት የማቅረብ ፍላጎት ነው። ደንበኞች በኤሌክትሪክ የሚሰራ ብቻ ሳይሆን ጎን ለጎን በነዳጅ የሚሰራ መኪና መገንባት ግቡ አድርጎ ነበር። ኤሌክትሪክ መኪና አስተማማኝ የኤሌክትሪክ አቅርቦት እንዲሁም በማንኛውም ቦታ በቀላሉ የሚገኝ ቻርጅ ማድረጊያ ማግኘትን ይጠይቃል። በቻይናም ሆነ በዓለም ዙሪያ ይህንን ማግኘት ይከብዳል የሚለው ግምትም ትክክለኛ ነበር። ስለዚህ በነዳጅም በኤሌክትሪክም የሚሰሩ ሃይብሪድ መኪኖችን ማምረት ግቡም አደረገ። ዋንግ የወሰነው ውሳኔ BYDን ከፍተኛ ገበያ እንዲያገኝም ረድቶታል። የኤሌክትሪክ መኪና ኢንዱስትሪውን የተቀላቀሉ አምራች በኤሌክትሪክ ብቻ የሚሰራ ካላመረትን ምኑን ኤሌክትሪክ ተባልን በሚሉበት በዛን ወቅት ዋንግ ግን አማራጭ ያስፈልጋል ብሎ ሃይብሪድ መኪናዎችን ሰራ። በቻይና ብቻ የሃይብሪድ መኪናዎች ወደ $500 ሚሊዮን ገበያና በመጀመሪያዎቹ ወቅቶች አምጥተውለትም ነበር። ዋንግ ትክክል እንደነበረም በድጋሚ አረጋገጠ። ሶስተኛው የዋንግ ቁልፍ ውሳኔ ደግሞ ባትሪ ቴክኖሎጂ ግንባታን በተመለከተ የወሰደው እርምጃ ነው። መላው ዓለም ኒኬልና ኮባልት ማዕድናትን በመቀላቀል ባትሪ መገንባትን ፋሽን ባደረገበት ወቅት እርሱ ብሌድ ባትሪ የተባለ አዲስ አሰራርን ይዞም መጣ። የሊቲየም አይረን ፎስፌት ኬሚካልን ቀላቅሎ የሚጠቅም ባትሪም ነበር። ሊቲየም ደግሞ በቀላሉ የሚመረትና በብዙ ቦታዎች በርካሽ የሚገኝም ነበር። የBYD ባትሪ ርካሽ ብቻ ሳይሆን ለአደጋ ተጋላጭነትንም የሚቀንስም ነበር። የቀደሙ ባትሪዎች የመጋልና የመንደድ ባህሪ ነበራቸው። የእርሱ ግን ይህንን ቀርፏል። ሌላው ቀርቶ ቴስላ የተባለው ግዙፉ የኤለን መስክ ኩባንያም የBYD ባትሪን ለመጠቀም ሲገደድ ነበር የታየው። ዋንግ በዚህ አጋጣሚም ጣፋጭ በቀሉን ተበቀለ። ከዓመታት በፊት የሳቀበትና የተሳለቀበትን ኤለን መስክን የBYD ባትሪ ደጅ ጠኝ አድርጎ ታረፈው። ጥንቸል ጉረኛው አፈረ፣ ትጉ ኤሊ ግን ተከበረ የሚሉት ተረት በዚህ አጋጣሚ እንደሚሰራም ዓለም ታዘበ። BYD በብዙ ጥረት ነው ዓለምን ገበያ የሰባበረው። ምስጋና ለመስራቹ ለዋንግ ሩቅ አሳቢነት ይግባውና ድርጅቱ ብዙ መሰናክሎችን አልፎ ነው ዛሬ ላይ የቻይና ኩራትና ክብር ለመሆንም የበቃው። ዛሬ ላይ ቴስላ፣ ቮልክስዋገን፣ ቶዮታም ሆነ ሌላ ግዙፍ ኩባንያዎችን በብዙ መንገዶች እየተገዳደረና ከገበያም እያስወጣን ያለው። BYD ለዚህ ደረጃ እንዲበቃ በራሱ የዋለው ትጋትና ጥረት ከፍተኛ ቢሆንም ግን
የቻይና መንግስትም በብዙ መንገዶች ደግፈውታል። BYD መሬት በነፃ ከማግኘት ጀምሮ የታክስ እፎይታና ድጎማ ጭምር ከቻይና መንግስት ተሰጥቶታል። ከዚህ በተጨማሪም ለከተማ አውቶቡሶችና ለታክሲ አገልግሎት የሚውሉ ተሽከርካሪዎችን እንዲያቀርብም የገበያ ዕድል ተሰጥቶታል። BYD በተለያዩ መንገዶች ከቻይና መንግስት በአንድ መኪና ከ2000 እስከ 4000 ዶላርም ይደጎም ነበር ይባላል። BYD ይህንን ሁሉ የንግድ ዕድል ባያገኝ በመጀመሪያዎቹ ዓመታት የገጠመው ኪሳራን ተቋቁሞ በዓለም አቀፍ ገበያ ከሌሎች ግዙፍ ድርጅቶች ጋር ለመወዳደር ይከብደው ነበርም ይባላል። አንዳንድ ሀገራት ይህንን አይነቱን ድጎማና ጥቅማ ጥቅም የቻይና ያልተገባ የገበያ ሻጥር ነው ቢሉትም ነገር ግን ድርጅቱ በራሱ ያደረገው ጥረትና ትግል የስኬቱ ወሳኝ መሰረት መሆኑን አያጠያይቅም። ዛሬ ላይ BYDን አሜሪካ እንዳይገባባት አግዳለች። የጀርመኑ ቻንስለር ፍሬድሪክ ሜርዝ ቻይና ድረስ በመሄድ ለፕሬዚዳንት ሺጂፒንግ በቀጥታ BYD የአውሮፓ ኩባንያዎችን መቋቋም እንዳቃታቸው ነግረዋቸዋል። BYD የበለጸጉ ሀገራት ጭምር ተወዳዳሪነቱም እያስፈራ ነው። በደረሰበትና በገባበት እንደ ቆሎ የሚሸመት ብቻ ሳይሆን የተፎካከሩትን ሁሉ ገነዳርሶ የሚጥል ኩባንያም ሆኗል። በመላው ዓለም ዛሬ ላይ በBYD ኤሌክትሪክ መኪና ተፈላጊ ብራንድ እየሆነ ነው። ከ10,000 ዶላር በታች ዋጋ ያለው በርካሽ የሚገኝ ነገር ግን ደግሞ በአንድ ቻርጅ ብቻ ከ300 እስከ 500 ኪሎ ሜትር የሚጓዝ አስተማማኝ የባትሪ ቴክኖሎጂ ያለው መኪናን ማን ይጠላል? BYD እንደ አሜሪካው ቴስላ የተራቀቀና ውድ መኪና ላቅርብ ካለም ይችልበታል። በዲዛይን፣ በውበት፣ በምቾትና በቅንጦት ሁሉ የዓለም ውድ መኪና ብራንዶችን የሚያስከነዱ ተሽከርካሪዎችን ማምረት ይችልበታል። በኢትዮጵያ BYD ሴጉል፣ BYD ሶንግ ፕላስ፣ BYD ዩዋን ፕላስ እንዲሁም BYD ዩዋን አፕ በሰፊው እየተነዱም ነው። በተለይ የራይድ አገልግሎት የሚሰጡ ሰዎች BYD ሴጉልን ሲሸምቷት ይታያል። ይቺ የBYD ኤሌክትሪክ መኪና ሞዴል ባለፈው አንድ ወር ልዩነት ብቻ ከ400 እስከ 600 ሺህ ብር የዋጋ ጭማሪ አሳይታለች። በኢራን ጦርነት መዘዝ ነዳጅ መጥረር ከጀመረ ወዲህም የሁሉም መኪና ገዢ ትኩረት እንደ BYD ባሉ የኤሌክትሪክ መኪኖች ላይም አርፏል። የመኪና ነጋዴዎቹም ይህንን ታሳቢ አድርገው ዋጋውን ሰማይ አስነክተውታል። በዓለም አቀፍ ገበያ ላይ BYD ሴጉል በ7800 የአሜሪካ ዶላር ነው የምትሸጠው። ድርጅቱ በዚህ መኪና ላይ ከፍተኛ ቅናሽ ማድረጉንም በቅርቡ ነው ያሳወቀው። ይሁን እንጂ በኢትዮጵያ በአሁን ሰዓት BYD ሴጉል በ3.8 ሚሊዮን ብር እየተሸጠ ነው ያለው። አንድ የአሜሪካ ዶላር በ165 ብር በአማካኝ በመደበኛው የባንክ ምንዛሬ እየተመነዘረ ሲሆን በዚህ ስሌት ከተኬደ ደግሞ የBYD ሴጉል ዋጋ በዓለም ገበያ የሚሸጥበት በ7800 የአሜሪካ ዶላር ይሸጥ ቢባል በኢትዮጵያ አማካኝ ዋጋው ወደ 1.28 ሚሊዮን ብር ሊሆን ይገባ ነበር እንደማለት ነው። ነገር ግን በኢትዮጵያ ንግድ በብዙ ጥፍ ካልተተረፈበት በስተቀር እንደ ንግድ አይቆጠርም። ተመጣጣኝ የትርፍ ምጣኔ አስልቶ መነገድ አይታወቅም፣ የሚቆጣጠር አካልም የለም። ስለዚህ የBYD ሴጉል መኪና ዋጋ በዓለም ደረጃ ከሚሸጥበት ዋጋ ወደ 2.6 ሚሊዮን ብር ጭማሪ ያለው እንደማለት ነው። መኪና ሻጮቹና ደላሎቹ ግብር፣ ቀረጥ፣ ኢንሹራንስ፣ ትራንስፖርት፣ ጂኒ እያሉ አየር የማይዙበት ነገር አያጡም። ነገር ግን የኤሌክትሪክ ተሽከርካሪን ከውጭ ለሚያስመጡ ሰዎች መንግስት ከ5 እስከ 15 በመቶ ብቻ የሆነ አነስተኛ የሚባል የታክስ አሰራር ነው ያለው። ብዙ ሰዎች BYD ሴጉልን ለማስወደድ የፈለገ ምክንያት ሊደረድሩ ይችላሉ። ነገር ግን የ7800 ዶላር መኪና ኢትዮጵያ ሲደርስ በምን ታምር 11000 ዶላር ይሸጣል ለሚለው አሳማኛ ምክንያት ማቅረብ እጅጉኑ ከባድ ነው። ይህም ሆኖ BYD መኪኖች ከፍተኛ ተፈላጊነት እያገኙ በመምጣታቸው የሴጉል ሞዴል በአንድ ወር ውስጥ ብቻ ከ400 እስከ 600 ሺህ ብር ጨመረ እየተባለም ሰው ሲሸምታት ይታያል። BYD ከሴጉል በተጨማሪ BYD ሶንግ ፕላስ፣ BYD ዩዋን ፕላስ እንዲሁም BYD ዩዋን አፕ የተባሉ ሞዴሎችንም
ይቸበችባል። ያላቸው አቅማቸው ዳጎስ ያለ ከ5 ሚሊዮን ብር በላይ የሚጠሩት እነዚህን በሰፊው እየገዙ ነው። 6 እና 7 ሚሊዮን ከነዚህ ውስጥ የሚጠሩም አሉ። BYD ሊዮፓርድ የተባለው ግን ከ13 ሚሊዮን ብር ጀምሮ ዋጋ ተለጥፎበታል። የኤሌክትሪክ መኪኖች ብዛት በኢትዮጵያ ቁጥራቸው ከ115,000 በላይ ማለፉም ታውቋል። በአጭር ዓመት ወደ 500,000 ለማድረስም እቅድ ወጥቷል። በአዲስ አበባ ብቻ 128 የኤሌክትሪክ አውቶቡሶች የተሰማሩ ሲሆን በአንድ ዓመት ብቻ ከ40 ሚሊዮን በላይ ሕዝብን አጓጉዘዋል። በሆርሙዝ ሰርጥ መዘጋት ነዳጅ በጠረረበት በዚህ ወቅትም የኤሌክትሪክ መኪኖች ምን ያክል አስፈላጊ እንደሆነ በተግባር ጥቅማቸውን አሳይተዋል። በኢትዮጵያ ወደ 17 መኪና መገጣጠሚያዎችም አሉ። እነዚህን ወደ 60 ለማድረስ ጥረት እየተደረገ ነው። በተለይም በኤሌክትሪክ መኪና ማምረት ዘርፍ የሚሰማሩት እየተበረታቱበት ይገኛል። ከውጭ ከሚገቡት በተጨማሪ በአገር ቤት የኤሌክትሪክ መኪኖች መገጣጠምም እቅድ ወጥቶለት እየተሰራ ነው። ሌላው ደግሞ የነዳጅ መኪኖችን ወደ ኤሌክትሪክ መቀየርም በአማራጭነት እየተሰራበት ነው። ኢትዮጵያ በዓመት $4 ቢሊዮን ለነዳጅ የምታወጣ ሀገር ናት ይባላል። አሁን ባለው የዓለም ተጨባጭ ሁኔታ ደግሞ $4 ቢሊዮን ተከፍሎ ነዳጅ በቀላሉ ማግኘት እጅግ እየከበደ መጥቷል። የዓለም ነዳጅ ዋጋ መወደዱ ሳያንስ በዘላቂነት ማግኘትም የዓለም ሁኔታን የማይገመት ሆኗል። የአየር ንብረት ለውጥ ደግሞ ከነዳጅ ይልቅ በካይ ባልሆኑ የኤሌክትሪክ መኪኖች ላይ ትኩረት እንዲጨምር እያደረገም ነው። በዓለማችን የኤሌክትሪክ መኪና ነበር ቀድሞ የተሰራው። ሆኖም ፈጣን አይደሉም በሚል ተተዉ። ከ100 ዓመት በኋላ ግን ተመልሶ የኤሌክትሪክ መኪኖች ተፈላጊ ሆነዋል። ከሰሞኑ የኃይሌ ገብረስላሴ ንብረት የሆነው ማራቶን ሞተርስ ሃውንዳይ አዩኒክ 9 የተባለ ዘመናዊ ተሽከርካሪን ገጣጥሞ ለገበያ አቅርቧል። ድርጅቱ በኤሌክትሪክ እና በነዳጅ የሚሰሩ 15 አይነት የመኪና ሞዴሎችን በአገር ቤት ገጣጥሞም ለገበያ ያቀርባል። ልክ እንደ ማራቶን ሁሉ የኤሌክትሪክ መኪና በመገጣጠም የሚታወቁት እንደ በላይነህ ክንዴ ያሉ ድርጅቶች አውቶቡስ፣ ሚኒባስ እና ኮስተርን ጭምር እየሰሩም በማቅረብ ላይ ናቸው።